ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌደራሉ ህገ መንግስት አንቀጽ 62(9) እና አዋጅ ቁጥር 359/1995 የፌደራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁናቴ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የስልጣን ዘመን በማራዘም ላይ ሲሆን ከዚሁ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖም ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስም በጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የተጣለባቸው እጩዎችን ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜይል info@pmo.gov.et ላይ መላክ እንደሚቻል ተገልጿል።